ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት ዕድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርዕስተ ዜና። ሰላም መስጂድ እንዲፈርስ በክፍለ ከተማው ሰላምና ጸጥታ ዘርፍ ኃላፊ በኩል ትዕዛዝ መሰጠቱ ተሰማ። ሙፍቲ ሐጂ ዑመር ኢድሪስ በጠና መታመማቸው ተሰምቷል። የኬንያው የቀድሞ ጠቅላይ ሚኒስቴር ራይላ ኦዲንጋ ከዚህ ዓለም በሞት ተለዩ። እስራኤል ወደ ጋዛ የሚገቡ የእርዳታ መኪኖች ላይ ገደብ መጣሏን አሳውቃለች። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፍን። ሰላም መስጂድ እንዲፈርስ በክፍለ ከተማው ሰላምና ጸጥታ ዘርፍ ኃላፊ በኩል ትዕዛዝ መሰጠቱ ተነግሯል። ቱሉ ዲምቱ ሰላም መስጂድ ኮሚቴዎች መስጂዳችን እንዲፈርስ የተላለፈው ትዕዛዝ ህጋዊ ስላልሆነ ትዕዛዙ እንዲነሳልን ለሚመለከተው አካል አድርሱልን ብለዋል። ቱሉ ዲምቱ ሰላም መስጂድ ህጋዊ በሆነ መንገድ የተሰራ ቢሆንም የሸገር ከተማ ኮየ ፈጬ ክፍለ ከተማ ሰላምና ጸጥታ ዘርፍ ኃላፊው በጻፉት ደብዳቤ ባልተጠበቀ ሁኔታ መስጂዱ በአስቸኳይ እንዲነሳ ትዕዛዝ ማስተላለፋቸውን የመስጂዱ ሰብሳቢ ሰይድ አበበ ለነጃሺ ቲቪ ገልጸዋል። የመስጂዱ ኮሚቴዎች ስለ ጉዳዩ ማብራሪያ ለመጠየቅ የሸገር ከተማ አስተዳደርን ለማግኘት በተደጋጋሚ ጥረት ብናደርግም በአሁኑ ሰዓት ቢሮ ውስጥ የለም ወይም ስብሰባ ላይ ነው ከሚል መልስ ውጪ መፍትሄ ማግኘት አልቻልንም ብለዋል። የሸገር ከተማ ኮየ ፈጬ ክፍለ ከተማ የሰላምና ጸጥታ ዘርፍ ኃላፊ በጻፉት ደብዳቤ ቦታው ለልማት ስለምንፈልገው መስጂዱ በአጭር ጊዜ ውስጥ እንዲነሳ ከሚል ትዕዛዝ ውጪ ቦታው ለምን እንደተፈለገ ራሱ አናውቅም ያሉት የመስጂዱ ኮሚቴ መሐመድ ኢብራሂም ቦታው በቀድሞው የአዲስ አበባ ከተማ አስተዳደር ስር በነበረበት ወቅት የመስጂዱ ካርታ እንዲሰራ ከክብርት ከንቲባ አዳነች አቤቤ የተጻፈ ደብዳቤ አለን ብለዋል። የመስጂዱ ኮሚቴዎች ጥያቄያችንን ለከተማ አስተዳደሩና ለሸገር ከተማ መጅሊስ ያቀረብን ቢሆንም ምላሽ ማግኘት አልቻልንም ብለዋል። ኮሚቴዎቹ መስጂዱ በአስቸኳይ እንዲነሳ የተላለፈው ትዕዛዝ እንዲነሳላቸው በአሁኑ ወቅት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቀርበው ምላሽ እየተጠባበቁ እንደሚገኙም ለነጃሺ ቲቪ ገልጸዋል። ሙፍቲ ሐጂ ዑመር ኢድሪስ በጠና መታመማቸው ተሰምቷል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሙፍቲ ሐጂ ዑመር ኢድሪስ የጤና እክል ገጥሟቸዋል። ሐጂ ዑመር ኢድሪስ ያጋጠማቸው የጤና እክል ምንነት እስካሁን በይፋ አልተነገረም። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሙፍቲ ሐጂ ዑመር ኢድሪስ ከገጠማቸው የጤና እክል አላህ አፊያ እንዲያደርጋቸው ዱዓ እንዲደረግላቸውም ጥሪ አቅርበዋል። በአዲስ አበባ ሁሉም ክፍለ ከተሞች ስር በሚገኙ ጤና ጣቢያዎች የነባርና አዳዲስ የማህበረሰብ አቀፍ ጤና መድህን የአባልነት ምዝገባ መጀመሩን የአዲስ አበባ ጤና ቢሮ አስታውቋል። በ2018 በጀት ዓመት 2.75 ሚሊዮን በላይ የህብረተሰብ ክፍሎች በማህበረሰብ ጤና መድህን ተጠቃሚ ለማድረግ መታቀዱን ቢሮ ገልጿል። አዲስ አበባ ጤና ቢሮ የህብረተሰብ ጤና መድህን አባልነት አዲስ ምዝገባ የነባር አባላት እድሳትና አጠቃላይ አፈጻጸሙን በማስመልከት መግለጫ ሰጥቷል። የቢሮው ኃላፊ ዶክተር ዮሐንስ ጫላ የህብረተሰቡን ጤና አጠባበቅ ለማጎልበት ቢሮ ከሚያከናውናቸው ተግባራት መካከል ማህበረሰብ አቀፍ ጤና መድህን ዋነኛ መሆኑን ገልጸዋል። በዚህም ባለፈው ዓመት በተሰሩ ስራዎች አመርቂ ውጤት መመዝገቡን በማንሳት በመዲናዋ በ2017 ከ2.5 ሚሊዮን በላይ ዜጎች የማህበረሰብ አቀፍ ጤና መድህን አባል መሆናቸውን ተናግረዋል።
በጤና ጣቢያና በሆስፒታሎች ከ2.83 ሚሊዮን በላይ አባላትና ቤተሰቦቻቸው ከቀላል እስከ ከፍተኛ የሕክምና አገልግሎት ማግኘታቸውንም ገልጸዋል። በ2018 የነባር አባላት እድሳት በማከናወንና 10 በመቶ አዳዲስ አባላትን በመጨመር ከ2.75 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ መታቀዱንም ጠቅሰዋል። ምዝገባው እስከ ህዳር 30 ቀን 2018 እንደሚቆይ የቢሮ ኃላፊው በመግለጫቸው ተናግረዋል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት ዕድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ክቡራትና ክቡራን ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ከዚህ ዓለም በሞት ተለይተዋል። ራይላ ኦዲንጋ ባደረባቸው የልብ ህመም ሕክምናቸውን ሲከታተሉ ቆይተው በ80 ዓመታቸው ከዚህ ዓለም በሞት መለየታቸው ተዘግቧል። ኬንያ ፖለቲከኛ ራይላ ኦዲንጋ በህንድ ሀገር ሕክምናቸውን ሲከታተሉ እንደነበርም ተነግሯል። ራይላ ኦዲንጋ ከፈረንጆቹ 2008 እስከ 2013 የኬንያ ጠቅላይ ሚኒስቴር በመሆን አገልግለዋል። በተጨማሪም ለኬንያ ፕሬዝዳንታዊ ምርጫ 5 ጊዜ መወዳደራቸውም ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የሌሎች ሀገሮች መሪዎች እና ባለስልጣናት በኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት የተሰማቸውን ሐዘን ገልጸዋል። እስራኤል ስምምነቱን መጣሷ ተነገረ። እስራኤል ወደ ጋዛ የሚገቡ የእርዳታ መኪኖች ላይ ገደብ መጣሏን አስታውቃለች። በሐማስና በእስራኤል መካከል በተደረሰው የተኩስ አቁም ስምምነት ምክንያት በማድረግ ብዛት ያላቸው የሰብአዊ እርዳታ የጫኑ መኪኖች ለፊልስጤማውያን እንዲገቡ ስምምነት ላይ ቢደረስም እስራኤል ስምምነቱን መጣስ መጀመሯ ተነግሯል። በትራምፕ የሰላም ስምምነት ከተፈቀደው የሰብአዊ እርዳታ የጫኑ መኪኖች ብዛት በግማሽ የቀነሰ እርዳታዎች ወደ ጋዛ እንዲገቡ እንደምትፈቅድ እስራኤል አስታውቃለች። የእስራኤል ባለስልጣናት ይህንን ያደረጉት ሐማስ በጋዛ የሚገኙትን እስራኤላውያን አስከሬን በስምምነቱ መሰረት ለማስረከብ ዘግይቷል በሚል ነው ተብሏል። በሌላ በኩል ሐማስ ለቀይ መስቀል ካስረከባቸው 4 እስራኤላውያን አስከሬኖች መካከል የሶስቱ አስከሬን በቤተሰባቸው ተለይተው እንደታወቁ የእስራኤል ባለስልጣን አስታውቋል። 4ኛው አስከሬን ከተመዘገቡት ታጋቾች መካከል ከማንም ጋር እንደማይዛመድ ተገልጿል። እስራኤል በ4ኛው አስከሬን ምክንያት ወደ ጋዛ እንዲገቡ ለምትፈቅደው የእርዳታ መኪኖች ብዛት ገደብ እንደምትጥልና በራፋ ድንበር ለሚገቡ እርዳታዎች ፍቃድ እንደማትሰጥም አስታውቃለች። የኮሎምቢያው ፕሬዝዳንት ለፊልስጤማዊ ዶክተር ሆሳም አቡ ሳፊያ ከፍተኛ የክብር አዋርድ ሊሰጡ መሆኑ ተነገረ። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ የኮሎምቢያን ከፍተኛ የክብር አዋርድ ለፊልስጤም ዶክተርና ብሔራዊ ጀግና ሆሳም አቡ ሳፊያ እንደሚሰጡ ማስታወቃቸውን አልጀዚራ ዘግቧል። ካለፈው ዓመት ታህሳስ ወር ጀምሮ ያለምንም ክስ በሲዴማን የእስራኤል ማሰቃያ ጣቢያ የታሰሩት ፊልስጤማዊ ዶክተር አቡ ሳፊያ በሰሜናዊ ጋዛ የሚገኘው የካማል አድዋን ሆስፒታል ዳይሬክተር ሆነው ለረጅም ዓመታት አገልግለዋል። ዶክተሩ በእስራኤል ማቆያ በከፋ አያያዝ ላይ መሆናቸውንና ከፍተኛ ስቃይ ውስጥ መሆናቸውን የአልጀዚራ ዘገባ ያሳያል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ይህ የክብር ሽልማት ጽናትንና መስዋዕትነትን ላሳየ ሰው እጅግ ትንሹ ስጦታ ነው ብለዋል።
በአፍጋኒስታንና ፓኪስታን ድንበር ላይ በተከሰተ ግጭት በርካታ ዜጎች መሞታቸው ተገለጸ። በሁለቱ ሀገራት መካከል በተከሰተው ግጭት በትንሹ 15 አፍጋኒስታናውያን የሞቱ ሲሆን በርካቶች ላይ ጉዳት እንደደረሰባቸውም የሀገሪቱ ባለስልጣናት አስታውቋል። ጉዳት የደረሰባቸው አፍጋኒስታናውያን ከመቶ እንደሚበልጡ የተነገረ ሲሆን በአሁኑ ወቅት በሕክምና ላይ እንደሚገኙም የሀገሪቱ ጤና ሚኒስቴር አስታውቋል። የፓኪስታን መንግስት ባወጣው መግለጫ በአፍጋኒስታን በሚገኙ 4 ቦታዎች ላይ ጥቃት መፈጸማቸውን ተናግረዋል። በተጨማሪም የአፍጋኒስታን 6 ታንኮችን አውድመናል ብለዋል። ባለፈው ሳምንት የፓኪስታን ወታደሮች የአፍጋኒስታንን ድንበር ጥሰው በመግባት የሀገሪቱን የጦር ካምፖች ላይ ጥቃት መፈጸሙን አናዶሉ ዘግቧል። በተከሰተው ግጭት የሁለቱ ሀገራት ወታደራቸው መሞታቸው ይታወሳል። የአፍጋኒስታን ጊዜያዊ አስተዳደር ዋና ቃል አቀባይ ዛቢሙላ ሙጃሂድ በግጭቱ በሰዎችና በንብረት ላይ ጉዳት እንዳልደረሰ አስታውቀው ነበር። ባለስልጣኑ አክለውም ባስተላለፉት መልእክት በአፍጋኒስታንና በፓኪስታን መካከል ያለው ግጭት እንዲቆም ጥያቄ ጠይቀዋል። በሽር አልአሳድ በታህሳስ ወር ከስልጣን ከተወገዱ በኋላ የሩሲያን መንግስት ጥገኝነት ጠይቀው ሞስኮ ይገኛሉ። በተጨማሪም በሶሪያ የሚገኘው ሳናይ ዜና ተቋም አህመድ አልሻራ ወደ ሩሲያ ያቀኑት ቭላዲሚር ፑቲን ጋር በመገናኘት የሁለቱ ሀገራት የሁለትዮሽ ግንኙነት ላይ ለመነጋገር እንደሆነ አስታውቋል። ፑቲን በሶሪያ ስላለው የሩሲያ የጦር ሰፈር ዕጣ ፈንታ በተመለከተ ሞስኮ በሚደረጉ ስብሰባ ላይ እንደሚወያዩም ተገልጿል። ሩሲያ በሶሪያ ውስጥ 2 ዋና ዋና የጦር ሰፈሮች እንዳሏት አናዶሉ ዘግቧል። ሀበሻዊው አሰሪውን መግደሉ ተነገረ። የሳውዲ ዜጋ የሆነው መሐመድ ዳኪል አልፋሚ በመካ በስለት ተወግቶ ሕይወቱ ማለፉ ተሰምቷል። በ30ዎቹ የዕድሜ ክልል ውስጥ የሚገኘው መሐመድ ዳኪል አልፋሚ ላይ መካ አዚዚያ ሰፈር በስለት ጥቃት ያደረሰበት ተጠርጣሪ በቁጥጥር ስር መዋሉ ተነግሯል። የመካ ፖሊስ የሚዲያ ቃል አቀባይ ባወጣው ይፋዊ መግለጫ በቅድስቲቱ ከተማ የተፈጠረውን የግድያ ወንጀል እየመረመረ መሆኑን በመግለጽ ድርጊቱን የፈጸመው ኢትዮጵያዊ ነዋሪ መሆኑን አስታውቋል። ይህንንም ተከሳሽ በቁጥጥር ስር በመዋል ተጨማሪ የማጣራት ስራ እየተሰራ መሆኑንም ተናግሯል። በሳውዲ አረቢያ ተጠርጣሪው ቶሎ መያዙ ሌሎች ንጹሐን ተጠርጣሪ ናቸው በሚል እንግልት እንዳይገጥማቸው በማስቻሉ በርካቶች ምስጋናቸውን ገልጸዋል። የነዋሪነትና የአሰሪና ሰራተኛ ሕጎችን እንዳይጣሱ እንዲሁም ፍትህ እንዳይጓደል በአካባቢዎች ላይ የጸጥታ ዘመቻዎች ተጠናክረው መቀጠላቸውም ተዘግቧል። ሳውዲ ዜጋ የሆነው መሐመድ ዳኪል አልፋሚ በመካ በስለት ተወግቶ ሕይወቱ የማለፉ መረጃ ከተሰራጨ በኋላ ወዲያውኑ በማህበራዊ ሚዲያ መድረኮች በሰፊው ተሰራጭቷል። በትዊተር ገጾች የተሰማቸውን ጥልቅ ሐዘንና ለሟች ቤተሰቦች ማዘናቸውን ተመኝተዋል። ለሟቾቹም አላህ ጀነተል ፊርዶስን እንዲወፍቀው ዱዓ አድርገዋል። የተወደዳችሁ የነጃሺ ቲቪ ተከታታዮቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ የቢዝነስ መረጃዎችን ልናደርሳችሁ ነው። ዙቤዳ ሀሰን አዘጋጅተዋለች። የመስከረም ወር የዋጋ ግሽፈት 13.2 በመቶ ሆኖ መመዝገቡ ተሰምቷል። በኢትዮጵያ የመስከረም ወር አገር አቀፍ የዋጋ ግሽፈት መጠን 13.2 በመቶ ሆኖ መመዝገቡን የኢትዮጵያ ስታቲስቲክ አገልግሎት ነው ያስታወቀው። ይህ አጠቃላይ የዋጋ ግሽፈት ካለፈው ነሐሴ ወር ጋር ሲነጻጸር መጠነኛ ቅናሽ ያሳየ ሲሆን በነሐሴ ወር 13.6 በመቶ ሆኖ ተመዝግቦ የነበረው መጠን በመስከረም ወር ወደ 13.2 በመቶ ዝቅ ብሏል የተባለው። በመስከረም ወር ከተመዘገበው አጠቃላይ የዋጋ ግሽፈት ውስጥም የምግብ ነክ እቃዎች የዋጋ ግሽፈት 12.1 በመቶ ድርሻ ሲይዝ ምግብ ነክ ያልሆኑ እቃዎች ደግሞ የዋጋ ግሽፈታቸው 14.8 በመቶ ሆኖ ተመዝግቧል ተብሏል። የዶላር አማካኝ ዋጋ በ7.16 በመቶ ጨምሮ 148 ብር መድረሱ ተሰምቷል። የኢትዮጵያ ብሔራዊ ባንክ ባካሄደው 10ኛ ዙር የውጭ ምንዛሬ ጨረታ የአንድ የአሜሪካ ዶላር አማካኝ የምንዛሬ ተመን 148.1 ብር ሆኖ መመዝገቡን ካፒታል ዘግቦታል። ይህም አዲስ አማካኝ ዋጋ ከ2 ወራት በፊት በ9ኛው ዙር ጨረታ ከተመዘገበው 138.2 ብር አማካኝ ዋጋ ጋር ሲነጻጸር የ9 ብር ከ90 ሳንቲም ወይም ደግሞ የ7.16
በመቶ ጭማሪ አሳይቷል ተብሏል። ማክሰኞ ጥቅምት 4 ቀን 2018 ዓመት በተካሄደው የውጭ ምንዛሬ ድልድል 31 ባንኮች የውጭ ምንዛሬ በማግኘት ተሳክቶላቸዋል ተብሏል። የውጭ ምንዛሬ በጨረታ መቅረቡ የገበያውን መረጋጋት ለመደገፍ ያለመ መሆኑንም ብሔራዊ ባንክ አስታውቋል። ባንኩ የውጭ ምንዛሬ ገበያውን ለማረጋጋት በሚያካሂደው ተከታታይ ሂደት ለ10ኛ ዙር የውጭ ምንዛሬ ሽያጭ ጨረታ 150 ሚሊዮን ዶላር እንደሚያቀርብ ማሳወቁም ይታወሳል። ብሔራዊ ባንክ የውጭ ምንዛሬ ገበያው በሚፈቅድለት ጊዜ ጨረታዎቹን ማካሄድ እንደሚቀጥልም አስታውቋል። በማዕከላዊ ኢትዮጵያ ክልል በ2017 ዓመት ወደ ውጭ ከተላከው የሮዝመሪ ምርት ከ4.5 ሚሊዮን ዶላር በላይ ገቢ መገኘቱን የክልሉ ግብርና ቢሮ አስታውቋል። በማዕከላዊ ኢትዮጵያ ክልል እስከ 2017 ዓመት መጨረሻ ድረስ ከ9000 ሄክታር መሬት በላይ በሮዝመሪ ምርት መሸፈኑ ተነግሯል። በክልሉ የም ዞን ሮዝመሪ በአርሶ አደሩ ማሳ ከማስፋፋት በተጨማሪ 50 ሄክታር መሬት በባለ ሀብቶች እየለማ እንደሚገኝም መረጃው አመላክቷል። በሀገር ቤት ለስጋ መጥበሻና ለተለያዩ የምግብ ማጣፈጫ ቅመሞች እያገለገለ ያለው ሮዝመሪ በአሁኑ ወቅት በዓለም አቀፍ ደረጃም ተፈላጊነቱ እያደገ መምጣቱን ከክልሉ ግብርና ቢሮ የተገኘው መረጃ ያሳያል። ጉግል በ15 ቢሊዮን ዶላር ግዙፍ ዳታ ሴንተር በህንድ ሊገነባ መሆኑ ተሰምቷል። ጉግል አልፋቤት በሚቀጥሉት 5 ዓመታት ውስጥ በህንድ ኤአይ መሰረተ ልማት ማዕከልን ለመገንባት 15 ቢሊዮን ዶላር ወጪ ለማድረግ ያለመ ሲሆን ይህም በፍጥነት በማደግ ላይ ባለችው ህንድ የሚያደርገውን ትልቁ ኢንቨስትመንት ይሆናልም ተብሏል። የአሜሪካው ግንባር ቀደም ቴክኖሎጂ ኩባንያ መዋለ ነዋዩን በህንድ በማፍሰስ ላይ ሲሆን ጉግልም አንዱ ነው ተብሏል። አማዞን በደቡብ እስያዊቷ ህንድ በ2030 የክላውድ መሰረተ ልማት ለመገንባት 12.7 ቢሊዮን ዶላር ኢንቨስት ለማድረግ ማቀዱን ማስታወቁ ይታወሳል። ኦፕን ኤአይም በቀጠናው ባለ 1 ጊጋዋት የመረጃ ቋት ለመገንባት እንደሚፈልግም ተዘግቧል። በአጠቃላይ በአካባቢው በዳታ ሴንተር መሰረተ ልማት ግንባታ ውስጥ ያሉ ኢንቨስትመንቶችን በ2027 ወደ 100 ቢሊዮን ዶላር እንደሚያድጉም ይጠበቃል ተብሏል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሀገሪቱ ኢኮኖሚ ለማጠናከርና ሚሊዮኖችን ከድህነት ለማውጣት ቴክኖሎጂ ቁልፍ ነው ማለታቸውን የብሉምበርግ ዘገባ ያመላክታል። አሁን ደግሞ የተለያዩ አይነት የአኗኗር ዘይቤ መረጃዎችን ወደ እናንተ የምናደርስበት ሳምንታዊ የአኗኗር ዘይቤ መሰናዷችን ላይ ደርሰናል። ሀያት ከማል አዘጋጅተዋለች። በዛሬው የአኗኗር ዘይቤን በሚያስቃኘው መሰናዷችን የሀዲያን ማህበረሰብ የግጭት አፈታት ዘዴን የምንመለከት ይሆናል። በአንድ ማህበረሰብ ውስጥ ግጭት የማህበራዊ መስተጋብሮች መካከል አንዱ የሆነ ሲሆን የግጭቱ መንስኤዎች የፍላጎት ወይም ደግሞ የምርጫ ልዩነት፣ የአመለካከት ልዩነትም ሊሆን ይችላል። ነገር ግን ከነዚህ ከተጠቀሱት ምክንያቶች ውጪ ሌላ ምክንያት ያስፈልጋል ግጭትን ለመፍጠር። ግጭቱ ሁለትና ከዚያ በላይ የሆኑ ግለሰቦች ወይም ቡድኖች አሊያም ደግሞ ጎሳዎች መካከል ሊከሰትም ይችላል። በሀዲያ ሴራ ግጭት በተለያዩ መስፈርቶች በመነሳት የተለያዩ ደረጃዎች አሉት። እነዚህ መስፈርቶች በተሳታፊ ብዛት፣ ግጭት ወይም ጥቅም ላይ በዋሉ መሳሪያዎችና ግጭቱ ባስከተለው ጉዳት መጠን ይከፈላሉ። የግጭት ደረጃዎች በ5 የሚከፈሉ ሲሆን አንድ በአንድ ስናያቸው የመጀመሪያ ላይ የምናገኘው ቱኩሮኦ ተብሎ የሚጠራ ሲሆን ይህ ግጭት አለመግባባቶች ቀዝቀዝ ባለ ስሜት ሲገለጹ ነው። በግጭቱ ዱአ መንቻ ወይም ደግሞ ገሜለንቻ፣ መሰዳደብ እንዲሁም መናቆር ይስተዋልባቸዋል። ሁለተኛ የግጭት ደረጃን በምናይበት ወቅት ፋጫኦ ይሉታል። የግጭቱ ተሳታፊዎች ስሜታዊነት በተሞላበት ስነስርዓት በጎደለው መልኩ አለመግባባቱ ሲገቡ ነው። ነገር ግን አካላዊ ግጭትን አያስከትልም። በሁለቱም የግጭት ደረጃዎች በሴራው ሱአም ጀንቻ አፍጠለፋ ተብሎ ይጠራል። ሶስተኛ የግጭት ደረጃ ደግሞ ጉርጉያቶ ይባላል። ይህ ደረጃ ግጭቱ ከቃላት ጦርነት አልፎ መጠነኛ አካላዊ ጉዳትን ሲያስከትል ነው። አራተኛ ደረጃን በምናይበት ወቅት ደግሞ ደንበቃ በመባል ይታወቃል። ይህ የግጭት አይነት ከፍተኛ የግጭት ደረጃ ሲሆን በአብዛኛው ጊዜ ይህ የግጭት ደረጃ የሚስተዋለው በሁለቱ ቡድኖች መሀል ነው። አምስተኛውና የመጨረሻ የግጭት ደረጃ ደግሞ ኦራ ይባላል። በአጠቃላይ ስናየው ጦርነት የሚል አውድን ይሰጠናል። ይህ የግጭት ደረጃ በጉዳትም ሆነ በተሳታፊ ቁጥርም በቀዳሚነት የሚጠቀስ ነው። በሀዲያ ሴራ መሰረት ጉርጉያቶ፣ ደንበቃና ኦራ አካላዊ ግጭት ወይም ደግሞ አንግ ህግ ደናንቻ ተብለው ይጠራሉ። ሊከሰት የሚችለው ግጭት ጠቋሚዎች ደግሞ የግጭት ሁኔታው መኖሩን ለመለየት የሀዲያ ሴራ የተለያዩ ዘዴዎችን ይጠቀማል። ከነዚህ መካከል በማህበረሰቡ መሀል ሊኖር የሚችል ማህበረሰባዊ ግንኙነትን መቀነስ በቀዳሚነት ይወሰዳል። ከዚህ በተጨማሪ ሁኔታዎችን ለመተንበይ የሚያስችሉ ባህላዊ ምልክቶችን በጥንቃቄ በመመርመርና መተንበይ በሀዲያ የተለመደ ተግባር ነው። የልጆች ቃላት፣ የነፋስ አቅጣጫ፣ የፀሐይ አወጣጥና አገባብ፣ የእንስሳት አንጀትን በመመልከትና በማጥናት ሁኔታዎችን በመተንተን ግጭት መኖሩን ይረዳሉ። ምንም እንኳን ግጭትን
ማስወገድ ባይቻልም ከላይ ጠቀስናቸው መንገዶች በመጠቀም የተገኘውን መረጃ በተቻለ መጠን ግጭቱ እንዳይከሰት ሊረዱ የሚችሉ ውይይቶችን የመጋጨት አቅም ያላቸውን ወገኖች መካከል እንዲጀመርም ይረዳሉ። ስለዚህም በዚህ ሁኔታ ቅድመ ግጭት መከላከል ስርዓቶችን ይሰራሉ። ይህ ደግሞ ህድሮ ይባላል። ህድሮ ወይም መሐላ በሴራው ግጭትን ለመከላከል ከሚውሉ በጣም ውጤታማ መንገዶች መካከል አንዱ ነው። በአብዛኛው ጊዜ ይህን አይነት መሐላ በሁለት ትልልቅ ቡድኖች ሲሆን ይስተዋላል። ማህበረሰቡ በውስጥም ሆነ በውጭ ከሚገኙ ማህበረሰቦች ጋር በርከት ያለ መሐላ በመገባቱ ሊከሰት የሚችሉ የግጭት መጠኖችን ለመቀነስ ይረዳዋል። የሀዲያ ብሔር በ5 ባህላዊ አስተዳደር መዋቅሮች የተደራጀ ሲሆን እነርሱም ምኔ፣ ሞሎ፣ ሱሎ፣ ጊቾና ጊራ እየተባሉ ይጠራሉ። ሆኖም ግን ማህበረሰቡ ከሌሎች ማህበረሰቦች ጋር ያለው እያደገ የመጣውን መተሳሰር ነፈራ በሚል ይጠራዋል። ከላይ የተጠቀሱት መዋቅሮች እንደየቅደም ተከተላቸው የሚቆጥሩት ቅድመ አያት እየራቀ የሚይዙት አባላት ቁጥር እየጨመረ የሚሳተፉበት ኃላፊነትም እየከበደ የሚሄድ ነው። እርቀ ሰላሙን ደግሞ የሚፈጽሙት ቀላል ግጭትን ለሚመለከተው የሴራ መዋቅር የሚቀርበው በበዳይ ወይም ተበዳይ የቅርብ ቤተሰብ ነው። የሚቀርብበትን ቦታ በምንመለከትበት ጊዜ የመዋቅር መሪው ቤት ወይም ደጃፍ ሲሆን አቀራረቡ አጠቃላይ ገጽታውን ክቡራትና ክቡራን ተመልካቾቻችን ከነጃሺ ቲቪ ወደ እናንተ ሲደርስ የነበረው መረጃችን በዚሁ ተጠናቋል። ከመረጃዎቹ ጋር ሙስጠፋ መሐመድ አብሬያችሁ ቆይታ አደረግኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ